በረዥምና ጥቅጥቅ ያለ ጥቅል ጸጉሩ የእግር ኳስ ቤተሰቡ ያስታውሰዋል። በአንድ ወቅት የባርሴሎናን ዋና ቡድንን ከተቀላቀለ ከጥቂት ጊዜ በኋላ አሰልጣኝ ሉዊስ ቫን ሃል በጨዋታ መልክ የጸጉር መቆረጫ ገንዘብ አጣ እንዴ ብሎ ጠይቆት ነበር። ነገር ግን እሱ ጸጉሩን ልክ እንደነበር ለማቆየት ወሰነ። ከዓመታት በኋላ ይህ የጸጉር አሰራር የማንነቱ አካል በመሆን በዓለም ዙሪያ ወዲያውኑ እንዲታወቅ አድርጎታል። ካርሎስ ፒዮል ሳፎርካዳ ፒዮል ከጸጉር በላይ በብዙ ነገሮች ይታወቃል። በእግር ኳስ ታሪክ ውስጥ ከታዩት ታላላቅ ተከላካዮችና አምበሎች አንዱ ነው። እንደ አውሮፓውያን አቆጣጠር 1978 በላፓቢላ ዴሴጉራ የተወለደው ፒዮል ተከላካይ ከመሆኑ በፊት እግር ኳስን የጀመረው በግብ ጠባቂነት ነበር። በ1995 የባርሴሎናውን ላማሲያ አካዳሚ የተቀላቀለ ሲሆን ደረጃዎችንም በከፍተኛ ጥረት እያለፈ መጣ። በ1999 ለዋናው ቡድን የመጀመሪያ ጨዋታውን ያደረገ ሲሆን ብዙም ሳይቆይ በአስፈሪ ተከላካይነቱ፣ በመሪነት ብቃቱና በሚያስደንቅ የሥራ ትጋቱ ስሙ ናኘ። በሜዳ ላይ ሳይደክም መፋለሙን ተከትሎ ደጋፊዎች አሳ ነባሪ የሚል ቅጽል ስም ሰጥተውታል። እንደ አውሮፓውያን አቆጣጠር በ2004 ፒዮል የባርሴሎና አምበል ሆነ። ክለቡን በታሪኩ እጅግ ስኬታማ በነበሩት የውድድር ዘመናት በመምራት 6 የላሊጋ ዋንጫዎችንና 3 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን እንዲያሸንፍ አድርጓል። ለሀገሩ ስፔን ፒዮል 100 ጨዋታዎችን አድርጓል። ከሀገሩ ጋር መቼም የማይረሳ ጊዜ ያሳለፈው ደግሞ በ2010 በደቡብ አፍሪካ በተካሄደው ዓለም ዋንጫ ላይ ነበር። ከጀርመን ጋር በተደረገው የግማሽ ፍጻሜ ጨዋታ ላይ ስፔንን በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ፍጻሜ ያበቃችውን የጭንቅላት ኳስ አስቆጠረ። ስፔንም በመቀጠል ሆላንድን በማሸነፍ በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን ሆነች። ከእግር ኳስ ውጭ ፒዮል በጣም የተረጋጋና ሰላማዊ ሕይወት ይመራል። ወደ ምሽት ክለቦች ከመሄድ ይልቅ ከጓደኞቹና ከቤተሰቡ ጋር ጊዜ ማሳለፍን እንደሚመርጥ በተደጋጋሚ ይናገራል። ንባብ የሚወድ ሲሆን በተቻለ መጠን ከሚዲያ ትኩረት መራቅ ምርጫው ነው። በሕይወቱ ውስጥ ካጋጠሙት በጣም አስቸጋሪ ጊዜያት አንዱ እንደ አውሮፓውያን አቆጣጠር በ2006 አባቱ ጆሴፕ ፒዮል በእርሻ ቦታ አደጋ አጋጥሞት ሕይወቱ ያለፈበት ወቅት ነበር። ይህ አሳዛኝ ክስተት በጣም ጎዳው። ፒዮል ከጊዜ በኋላ እንደተናገረው ያ ወቅት በሕይወቱ ውስጥ ካሉት በጣም ጨለማ ጊዜያት አንዱ እንደነበርና በእጅጉ እንደተጎዳ ተናግሯል። ይሁን እንጂ ያንን ሁሉ ሕመም ተቋቁሞ መጫወቱን የቀጠለ ሲሆን በስነ ልቦናውም ይበልጥ ጠንካራ መሆን ችሏል። በሜዳ ላይም ሆነ ከሜዳ ውጭ ያሳየው ቁርጠኝነት ከቡድን አጋሮቹና ከደጋፊዎች ከፍተኛ አድናቆትን አትርፎለታል። ፒዮል በርህራሄውም ይታወቃል። እንደ አውሮፓውያን አቆጣጠር በ2011 ከካንሰር በሽታ ጋር የታገለ ለነበረው ለቀድሞ የቡድን አጋሩ ሚኪ ሮኬ ልዩ የሕክምና ወጪን በራሱ ሸፍኗል። ይህ ተግባር የባርሴሎናው አምበል ያለውን የርህራሄና የደግነት ጎን ያሳየ ነበር። ለዓመታት ከጉልበት ጉዳቶችና ከበርካታ ቀዶ ጥገናዎች ጋር ከተፋለመ በኋላ ኤልቲቦርን ዘሻርክ አሳ ነባሪው ፒዮል እንደ አውሮፓውያን አቆጣጠር በ2014 በ36 ዓመቱ ከእግር ኳስ ተሰናበተ። በእግር ኳስ ሕይወቱ ለባርሴሎና ብቻ የተጫወተው ፒዮል ለክለቡ ባደረጋቸው 482 ጨዋታዎች 19 ግቦችን አስቆጥሯል። የዓለም ዋንጫ አሸናፊ የባርሴሎና ሕያው ኮከብና በሁሉም ዘመን ካሉ እጅግ የተከበሩ ተከላካዮች አንዱ በመሆን ስፖርቱን አጠናቋል። ታዋቂ ካደረገው የጸጉር አሰራር ጀምሮ ታሪክ እስከሰራበት የመሪነት ብቃቱ ድረስ የካርሎስ ፒዮል ታሪክ የታማኝነት፣ የጽናትና የቁርጠኝነት